እንዴት ናችሁልን? ዛሬ ቆንጆ በሆነ በሌላ ድራማ ተገናኝተናል። ፊልሙ እንደምትወዱት እርግጠኞች ስለሆነን እስከ መጨረሻ ማየታችሁንና ላይክ ማድረጋችሁን አትርሱ እያለን ይህንን ቆንጆ ፊልም ተጋበዙልን። ፊልሙ ሲጀምር ዋን የምትባለውና በ10 ሚሊዮኖች የሚቆጠር ተከታይ ያላት ታዋቂ የቪዲዮ ብሎግ ጸሐፊ ስለ ሉ ድርጅት ህገወጥ የገንዘብ ማሰባሰብ ሚስጥር ማስረጃ ለመያዝ ወደ ድግሳቸው ስትገባ እናያታለን። በድንገት የድርጅቱ ሊቀመንበር ስልጣኑን ከውጭ ሀገር ገና ለተመለሰው ልጁ ለዲንሻው በማስረከብ አዲስ ዋና ስራ አስፈጻሚ ያደርገዋል። ዋን ኢላማውን ወደሱ ለመቀየር ስታመነታ እንጀራ እናቱ በስተትም በሌላ ስም የጠራቻት ለሻው የወይን ብርጭቆ ይዛ ሄዳ እንድታስተናግደው ትነግራታለች። ዋኒንን አጋጣሚ በመጠቀም ወደሱ ጠጋ ብላ ሻው ጌጧ እንደጣለች እያሳያት በውስጡም የተደበቀ ካሜራ ያገኝበታል። የእንጀራ እናቱ እሱን ለማጥመድ የላከቻት ሰላይ እንደሆነች በመጠራጠር ካሜራውን ሰብሮ የእንጀራ እናቴ ከከፈለች እጥፍ ከፍልሻለሁ፣ እሷ ግን ራሷ እንደማትሸጥና ስለ ሚስጥራዊው ቀረጻ ምንም እንደማታውቅ ነግራው መኪናዋን ከማቆሚያው እንድታነሳ ስልክ ተደውሎላት ስትወርድም አንድ መኪና በከፍተኛ ፍጥነት ወደ እሷ መጥቶ የምትነዳውም እሷን የምትመስል መልክ ያላትን መንትዮዋ እንደነበረ ይታያለች። ዋን ስትነቃም ራሷን በሻው ቤተሰብ ውስጥም ሆና የሻው ወንድምም የሻው ሚስት የሆነችው መንታዋ እንደሆነች ስታይ የምትፈልገው መረጃ ለማግኘት መንታዋ እንደሆነች ማስመሰል ትጀምራለች። ሻውም እንጀራ እናቱ ለምታረግበት ነገር ሁሉ ለመበቀል ልጇ የድርጅቱን ገንዘብ ለስቶ ገበያ መመዝበሩን የሚገልጽ ወሬ እንዲሰራጭ ያዛል። ዋን ወደ ራሷ ስቱዲዮ ስትመለስም የድርጅቱን ህገወጥ ስራ ያጋለጠችበትን ቪዲዮ በኢንተርኔት ላይ ታዋቂ መሆኑን ትሰማለች። ነገር ግን የሻው ግሩፕን ፕሮጀክት ሚስጥር ለማውቀም ከውስጥ መረጃ ሰጪ ጋር ለመገናኘት ስትቀጠር በድጋሚ ከሱ ጋር ትገጣጠማለች። እሱም በድጋሚ ልታጠምጂ መጣሽ? እኔ ቀድሜ የደረስኩት አንተ ነህ። ከስር ከስር የተከተል ካስቸገርከኝ በባህር ውስጥ ምንድን ነው የምትሰሪው? እኔ ብዙ ተከታዮች ያሉኝ የወንጀለኛዎችን ሚስጥር የምዘረገፍ ብሎገር ነኝ። ትንሽ እንኳን እፍረት አይሰማሽም እንዴ? እውነቱን ለማጋለጥ ስለምሰራ ደስተኛ ነኝ። ከዛም ቪዲዮዋን አይቶት ለተጎዱት እንዴት እንደምትከላከል ሲያውቅ ይገረማል። ወደ ቤት ስትመለስም ሻወን ከሌላ ሴት ጋር አይታው ተቀርጻውና ሚስቱን ስለምትመስል እሷ እንደሆነች አድርጋ ስትናገረው ሊመታት ይሞክራል። ሻው ደርሶም በቤቱ ፊት ለፊት ታማኝ ባለመሆን የቤተሰብህን ስም አታጥፋ ይለዋል። እሷም የባንክ ካርዱንና የመኪናውን ቁልፍ ቀምታት ሄዳለች። በነጋታውም እሷን የምትመስለውን የመንትያዋን አካውንት ስትፈትሽ እራሷ ይህንን ህገወጥ የገንዘብ ማሰባሰቢያ እንድታጣራ በገንዘብ ቀጥራ እሷን ስለምትመስል እየተጠቀመችባት እንደሆነ ትደርስበታለች። በሌላ በኩል ሻው ራሱ ሚስጥራዊ ቢሊየነር ባለ ሀብት እንደነበረና የደረሰበት ነገር ለ10 ዓመታት በቀል ሲያቅድ እንደነበረ እናያለን። ዋን ባር ውስጥም ከአስተናጋጆች ጋር ስትደንስ አይቶ መቅናት ይጀምርና ወደ እሷ ጋር ጠጋ ብሎ ሲያናግራት ሚዛኗን ስታስተወድቅ ይዛታል። በነጋታውም እያዋኘ ያለ ኮምፒውተሩን አይታ የከፈተውን ፎቶ ልታነሳው ስትል መቆጣጠሪያ የሆነው የአንገት ሀብሉን ተጠቅሞ ይዘጋባትና ምን እያረግሽ ነው? እረ ዝም ብዬ ስክሪኑ እያየሁት ነበር። ምን ነው ወደሽኛል እንዴ? እረ እባክህ አልወድህም ብለው ልትወድቅ ስትልም ይዛታል። የኮምፒውተሩ መቆጣጠሪያ ሀብሉ እንደሆነ ስላወቀች በተኛበት ተደብቃ ልትወስደው ስትሞክር እሱ እናቱ የሞተችበትን አጋጣሚ በህልሙ እያየ ሲቃሽ ትኩሳት እንዳለበት ታያለች። ዞር ሲልም ስልኩን ታገኝና የእሷን ቪዲዮ እያየ እንደሆነ አይታ ስትጋረም ስልኩ ይዘጋል። ህመሙ እንዲቀንስለትም እየረዳችው ሲነቃ እዚህ ምን ትሰሪያለሽ? በሩ ክፍት ነበር፣ ደግሞ በእንቅልፍ ልብህም እያወራህ ነበር። ሻው ሲመጣም ተደበቅና ስለ ስራ አስጨቃጨቁ ትሰማለች። የእንጀራ እናቱም ስለሞተች እናቱ መጥፎ ዜና ሰራጭታ መስፈርሽን እያለፍሽ አይመስልሽም? እናቴን የምትሳደቢው ሌባዋና ታለዋ እኮ አንቺ ነሽ። እኔ እንደዚህ መናገር አትችልም። የአባት ህጋዊ ሚስቱ ነኝ። አባትየው መጥቶም ለሰራችው ስራ ተቆጥቷት የለቀቀችውን ዜና እንድታጠፋው ይነግራታል። ዋንም እናቱ ተጎጂ እንደነበረች ተናግራ ቪዲዮ ለቃ ብዙ ተመልካች ስላገኘ ደስ ብሏት ስታከብር ሻው መጥቶም ለምን ረዳሽኝ? ያው ስለፈለኩ ነው። ሻው ከሌላ ሴት ጋር ሲያዩትም ተወው ይወጡና አስተቃርበው የሻው ሚስት ነሽ? እሱ እኮ ትቶኛል። ክህደት እጣላለሁ፣ መስመርሽን አትለፊ። መንትያዋን በበሩ ውስጥ ታልፍ ሻው አይቷት ግራ ይጋባል። እሷም ለሻው ከዚህ ቤተሰብ ማምለጥ ፈልጋለሁ ስትል እሱም ይሰማታል። ደሴቱ ላይ ስለሚሰሩት ፕሮጀክቶች ትልቅ የተደበቀ ሚስጥር አለ ብትላትም ስትሄድ ግን ሻው ዋንን ይዘዋት ሁላችንን ማታለል ያስደስትሻል እንዴ? ባሌ ይመጣል፣ መሄድ አለብኝ። የሰው ባሌት ያለሽ ምን ነው ቀናህ እንዴ? እሷም የፕሮጀክቱ መረጃ ለማግኘት ሀብሉ ስለሚያስፈልጋት ሾርባ ወስዳለት ትደፋበትና እሱም ስላወቀባት ሀብሉን ፈልገሽ ከሆነ ይሄ ፌክ ነው፣ ደግሞ ባልሽ ነው እንደሚመስልሽ ክፍል ይዘው ብለሽ የምትገቢው ብሎ አሳፍራት ሮጣ ትወጣለች። ስለ ደሴቱ ፕሮጀክት ታጠናም ፕሮጀክቱ በመጀመሪያ ዩጁንግ የተባለ ሰው መንደሩን ያታለለበትና የመንደሩ አለቃ ለመጎዳቱ ምክንያት የሆነ ህገወጥ የማጭበርበር ስራ እንደነበረም ትደርስበታለች። ብዙም ሳይቆያ ህገወጥ ግንባታ ታግዶ ወዲያውኑ ስቱዲዮ ሄዶ ምንድነው ችግር የምትፈጥሪው? የቅንጦት ህይወት ለመኖር ስትል ብቻ የሌሎችን ህይወት መጉዳት አይሰማህም?
ለነገሩ የገዛ ልጅህን ማሳልፈ ሰጥተሃል ብላ ማስኳን አውልቃ አባዬ ልጅህን እንኳን አትለይም ስትለው ልጁ መሆኑን ሲረዳ ጥሩ ለመምሰል እየሞከረ ራሱን ለማዳን የምታወራውን ሲቀርጻት ሻው ደርሶ መቅረጫውን ሰባብሮ ይጥለዋል። በባህር ዳርቻው ላይ መዋን ሻውን አመስግናው የምለቃቸው ቪዲዮዎች ድርጅቱን ስለሚጎዳ ተቀይመኛል እንዴ? ከእውነት ጎንን የቆምሽው ለተጎዱ ንጹህ ለሆኑ ሰዎች መከላከልሽን እረዳለሁ። የሻው ሚስት ባትሆኚ ኖሮ ሁልጊዜ ጠገብሽኝ እጠብቅሽ ነበር። እኔ እኮ ሚስቱ ለመምሰል ነው እንጂ እሷን አይደለሁም ስትለው መጀመሪያም እውነተኛ ስሟን ያውቅ እንደነበር ይነግራታል። ለምን በድፍረት ወደ ሰው የጠጋ እንደነበረም ይገባታል። ከዛም ፍቅረኛሞች ነው ፍቅራቸውን ይገልጻሉ። በኋላ ላይም ደሴቱ ላይ በድጋሚ ግንባታ የተካሄደ መሆኑን ሰምታ ስትሄድም የሻው ረዳት በሚስጥር ግንባታ ሲያካሄድ ታገኛለች። ወዲያውኑም ሻው በቦታው ላይ ትደርስም ይህንን ህገ ወጥ ስራ ያዘዝከው አንተ ነህ ብላ በጥላቻ አስጠይቀው ረዳቱ በፍጥነት ጣልቃ በመግባትም አይደለም እሱ ህጉን የጣሱት ፕሮጀክቶችን ጨርሶ እንዳይሳካና ተንኮለኞቹን ለማጥመድ ነው ያዘዘው። ሻውም ህገ ወጥ የባህር መሙላት ስራውን ለመንግስት አካላት ቀድሞ ያመለከተው እሱ እንደነበረና ፕሮጀክቱ ጨርሶ እንዳያልቅም እያደረገ እንደሆነ ይነግራታል። አባቱ ደሴቱን ተጠቅሞ ከፍተኛ የገንዘብ ማሰባሰብ ማጭበርበር እያካሄደ እንደነበረ ስለደረሰበት ድርጅቱ ለእናቱ መብት ሲል መረከቡን ነግሯትም እሷን አደጋ ላይ መጣል ሳልፈለገ እኛ ተመሳሳይ ዓላማ ስላለን አብረን እንስራ። ይሄ በእንዲህ እንዳለን ፖሊስ ወደ አባቱ ቤት መጥቶ ምርመራ ሲጀምር አባቶቿን ጥፋቱን በሙሉ በሞተው ዩቹንግ ላይ ያሳብባል። እሱም ዋንን ወደ አዲሱ ቢሮ ይዟት ሄዶ እሷን በቅርብ ለመከታተል አስቦ የቢሮ ባለቤት ራሱ መሆኑን ይነግራታል። ዋንን በቢሮ ወንበር ላይ ትልቅ የዞን አሻንጉሊት ስታይ እንዴት እንደምወዳወቅ እሱም በስቱዲዮ አርማና በገጿ ምስል ላይ ማየቱ እንደገመተላት ነግሯት እየከፋትም ዝሆኖች ሁሉ ጊዜ በቡድን ነው የሚኖሩት፣ እኔ ግን ከልጅነቴ ጀምሮ በማደጎ ውስጥ ብቸኛ ነበርኩ፣ ሁሉ ጊዜም በሌቴ ቀን ላይ የዞን አሻንጉሊት ትጠይቅ ነበር ስትል ሻው በቀስታ አቅፏት ከእንግዲህ በጭራሽ ብቸኛ አትሆኝም ብሎ ቃል ገባላታል። ወደ ቤት ሲመለሱም አንተ ቆይታ ገባ እኔ ቀድሜ ገባለሁ፣ ምን ነው ሰዎች አንድ ላይ አይተውን ሲያምሩ እንዳይሉሽ ፈርተሽ ነው ብሎ ይቀልድባታል። ወደ ቤት ስትገባም አባቷ ዩቾን ግን በመኪና አደጋ ህይወቱ ማለፉን ነግሯት ደንግጣ ስትሄድም እንጀራ እናቱ ይህች ልጅ ከተመለሰች በኋላ ነገሮች ሁሉ ልክ አይደሉም፣ ዘመ ብለሽ አትጨነቂ፣ እሷም ላይቶ የተፈጠረውን ነግራትም ሻው ላይ ጻናት መጥቶ ህይወት የማትገመት ናት፣ ከአንድ ደቂቃ በፊት ስንስቅ ነበር፣ እሷ ምንም እንኳን ባያሳድጋትም እና በማደጎ ቤት ያደገች ብትሆንም ሀዘን ውስጥ ትገባለች። እህቷ ለአባቷ ቀብር ስትመጣም ዋን ድርጅቱን ውርስ እንድትወስድ ብትጠይቃትም እሷ ግን እኛ ኮመንትዮች ነን፣ አባታችን አንቺ እንዳያገኝሽና እንዳይጎዳሽ ፈርቼን የደበኩሽ፣ እኔ እንደምትመስይ ሳውቅ ማጣራት ጀመርኩ፣ ከዛም እናታችን እንደወለደችን እኔን እሱን ሲወስደኝ አንቺ ደግሞ እናታችን ለማደጎ ሰጠችሽ ብላ እውነትን ትነግራታለች። ከዛም በኋላ ውርሱ እንዳታገኝና ድርጅቱ እንዳትመራ ሲደረግ ዘመዳቸው መታ አዲስ ሊቀመንበር በቦርድ ምርጫ መመረጥ እንዳለበት ትከራከራለች። በነጋታው ዋን በቦርዱ ስብሰባ ላይ ስትገኝ አባላቱም ያለ ዲግሪ የቤት እመቤት የሆነ ሴት አያስፈልገንም እያሉ ሲቃወሙ ዋን ግን ሻው ባዘጋጀላት ሚስጥራዊ መዝገብ በመጠቀም የእያንዳንዱን ባለድርሻ የቁማር ዕዳ የሙስና ወንጀል ፊት ለፊት ዘረግፈዋለች። ድርጅቱ ኪሳራ ስላጋጠመውም ከሻው ድርጅት የ2 ቢሊዮን ድጋፍ ማምጣቷን ትናገራለች። ሻውም ራሱ ስብሰባው ላይ ገብቶ ውሉን አረጋግጦ ለደሴቱ ፕሮጀክት በድጋሚ ፍቃድ መስጠቱን ተናግሮ ዋንም አዲሷ ሊቀመንበር ትሆናለች። ይህንን እያከበሩም ዘመዳቸው ዩጂን ሆን ብላ በዋንጫ ላይ ኬክ በመጣል ታዋርዳት እየሞከረች ተመሳሳይ ቁጥር ነው የምናረጋው፣ የኔን አውስሻለሁ፣ አልፈልግም እና በቆሸሸ ጫማ ንግግር ልታረጊ ነው። ዋን ግን ጫማውን አውልቃ በባዶ እግሯ ወደ መድረክ በመውጣት በባዶ እግሩ የሚሄድ ሰው ጫማ ያደረገን አይፈራም፣ ድርጅቱን በቻልኩት ሁሉ ጥሩ አድርጌ እመራዋለሁ ብላ በድፍረት ትናገራለች። ዩጂን ወደ ሻው ጠጋ ብላ ልትቀርበው እየሞከረች ተማሪ ያለን ዝነኛ ነበርክ ትዝ ይልሃል እና ፍቅረኛለች እንዴ? ልቤ ውስጥ ያለችው ለእውነት የምትጋፈጠው ደፋሯ ብሎገር ናት ሲል ዋን መታ ጥሩ ምርጫ ነው ያለ ከተንኮለኛ ይልቅ ለእውነት የምትታገል ፍቅረኛለች ብላ ሁለቱም እየቀለዱ ልጅቷን አናደበ ባሯታል። ዋንም ወደ ስቱዲዮ ስትመለስ ለእናቷ አዲስ መረጃ አግኝታ እናታቸውን ፍለጋ ወደ ደሴቱ ሄዳ ከእህቷ ጋር ስላሳለፉት ስቃይ ያወሩ ህመማቸውን ለመርሳት ይሞክራሉ። ሻውም የደሴቱ ፕሮጀክት ከቱሪዝም ወደ ንግድ ቤት ግንባታ መለወጡን ደርሶበት በዚሁ ሰዓት ረዳቱ ደውሎ የዩቾንግ የመኪና አደጋ ሆን ተብሎ በአንድ ሰው ተቀነባበረ ሲነግረው ይህንን የምርመራ ሪፖርት ለዋን ሲያሳያት ለሞን አባቴ ማን ሊገለው ይችላል ብላ ትረበሻለች። አቅፋትም እባክሽ ተረጋጊና የፖሊስን ውጤት እንጠብቅ። ነገር ግን ዩጂን ከላይ ሆና ፎቶ አንስታቸው ቹዋን ፎቶውን ሲያይ ከእሷ ጋር ስላለው ግንኙነት ማብራሪያ እንዲሰጥ ሲያስገድደው ሻው ግን እሷ ድርጅቱን ከተረከበች ጊዜ ጀምሮ ከፍተኛ ጫና ውስጥ ስለነበረች የማጽናኛ ድጋፍ ማድረጌ ነው። የአንተ ትናንሽ ተንኮሎች ከኔ እይታ አያመልጡም። የሉ ቤተሰብ ስምን እስካላጠፋ ድረስ በወጣቶች የፍቅር ህይወት ውስጥ አልቃልገባም ብሎ ያስጠነቅቀዋል። ቢሆንም ግን የደሴቱን ህገ ወጥ ስራ ያመለከተው ዲንሻው ራሱ እንደሆነ ወሬ በመናፈሱ እኔ ድርጅቱን ካጠፋሁት ራሴ ሙሉ ነገር አጣለሁ ብሎ ይከራከራል። ቹዋን ለጊዜው ቢያምነውም የአንተ ያልሆነውን ነገር ለመስረቅ እንዳትሞክር ብሎ ያስጠነቅቀዋል። በኋላ ላይም ዩጂን
ዲንሻው ለዋን የቅንጦት ስፓ ሲያዘላት ሰምታ እዛ እንደሚገናኙ በመገመት ሻው ሚስት መንትያው መሆኗን ስላላወቀችና እሷ እንደሆነ ስላሰበችም እጅ ከፍንጅ እንዲይዛቸው በሚስጥር መልእክት ልካለት በንዴት ሲሄድም ሰራተኞቹ ለሴቶች ብቻ እንደሆነ ሲነግሩት በመጠራጠሩ የጥፋተኝነት ስሜት ይሰማዋል። በዚሁ ሰዓትም በሉ ቤት ውስጥም ዲንሻው ቹዋን እስኪመጣ ጠብቆ ወደ ቢሮ ገብቶ ነገር ግን ቹዋን ስልክ ከቢሮ የደህንነት ካሜራ ጋር የተገናኘ ስለሆነ ዲንሻው የኮምፒውተሩ መረጃዎች እየቀዳ ባለበት ሰዓትም ቹዋን በስልኩ ተመልክቶት በጊዜ ማስቆም እንደማይችል ስላወቀ ዋን እንዲያግቷት ያዛል። ታስራ የምትማቀቅበትን ፎቶ በስልኩ ባየ ጊዜም ይደነግጣል። በዚሁ ሰዓት የሚያጋቾቹ መሪ ደውሎ አሁኑን የምታረገውን አቁመ ከሉ ግሩፕ ውጣ ብሎ ሲያስፈራራው የዋን ድምፅ ለመስማት ቢፈልግም እሷ ግን ጥርሷን ነክሳ ዝም ትላለች። እሱም ወዲያውኑ ለረዳቱ ደውሎ ዋን ያለችበትን ቦታ እንዲያጣራ ሲያዘው አሁንም ስፓ ውስጥ እንደሆነች ሲነግረው አጋቹ በሐሰት ፎቶ ሊያታልሉት የሞከሩ መስሎትም እኔ ያዘዛችሁትን አላደርግም የሉ ድርጅትንም በጭራሽ አለቅም። አጋቹ በንዴት ቢላውን በዋን አንገት ላይ አሳረፈው ሲያስጠነቅቁት ዲንሻው ግን ድፍረቱ ካላችሁ አሁኑ አድርጉት እያለ መቁጠር ይጀምራል። እሷም ነገሩ ስላልገባት ልቧ ይሰብራል። ዲንሻውም እኔ ማንንም አልወድም ከእንግዲህ እኔ ለማስፈራራት እሷን ተጠቀሙ። በኋላ ላይ መረጃውን ከኮምፒውተሩ ወስዶ ሲጨርሰም አባቱ ለግንባታው ፍቃድ ለማግኘት ሰነዶችን ሲያጭበረበር የረዳቸው የገዛ ዲንሻው እውነተኛ እናት እንደነበረች ይሰማል። ቤት ተመልሶ ማንን ሲያገኛት ምንም የደረሰብሽ ጉዳት የለም ብሎ ሲጠይቃትም እንደተናደደችበት ስለ ሀሳቢነት አመሰግናለሁ። ዲንሻው በእጇ ላይ ያለውን የጭረት ምልክትና በአንገቷ ላይ ያለውን ጉዳት አይቶ ሊጠጋት ሲልም ዋን በእንዴት በጥፊ መታው። ከእንግዲህ በከንቱ አትጨነቅ፣ ምክንያቱም ማንም ሰው እኔን ተጠቅሞ አንተ መጨረሻ ያስፈራራህ አይችልም ብላ ትጮህበታለች። ዋን በክፍሏ ውስጥ ብቻዋን ሆና ዲንሻው እንዴት ጨካኝ ሆኖ እንደጣላትና ህይወቷን አደጋ ላይ ጥሎ እንደከዳት እያሰበች ታዝናለች። በትክክለኛው ሰዓት ግን የውሸት ባሏ መድኃኒት ይዞላት መጥቶ እሱም ዩጂ ልታጠምዳት እንደሞከረችና እሱ ግን ከስፓ ሲወጣ ስትወሰድ አይቶ በህይወቱ ቆርጦ ተከትሏት በማዳን እውነተኛውን ህይወቷን ያተረፈው እሱ እንደሆነ ይነግራታል። እኔ መጀመሪያ መጥፎ ሰው እንደነበርኩኝ ያውቃለሁ፣ ነገር ግን ለእኔ ከልብ ያሰበችልኝ ብቸኛዋ ሚስቴ አንቺ ብቻ ነሽ። እባክሽ ይቅርታ አድርጊልኝና ተቀበኝ። ዲንሻው የሳሎኑን የካሜራ ምስል ሲመለከት አጋቹ የእውነትም ዋንን አፍነው እንዳሰቃዩት ታውቆ ጸጸትና ድንጋጤ ይሰማዋል። ወዲያውኑ ለጠላቶቹ ለዚህ ክፉ ስራችሁ ሁላችሁንም ዋጋችሁን አስከፈላችኋለሁ ብሎ ይስታል። ለእሷም የእውነት የታገተች ስላልመሰለው እንደዛ እንደተናገረ ነግረዋት ይቅርታ አስጠይቅ ህይወታቸው የተለያየ ስለሆነ መለየት እንዳለባቸው ትነግረዋለች። በዛ ሰዓትም ሻው መቶ ውስጥ አሉ። ሻው ትክክለኛ ሚስቱ እንዳልሆነችና መንቷ እንደሆነች ሲነግረውም አውቄያለሁ፣ በእሷ ማንነት ተስቤ ከሷ ፍቅር ይዞኛል ይለውና ከዛም ቁርስ እየሰራላት አበባ እየሰጣት እሺ እንድትለው ቢሞክረም ቁርጡን ታሳውቀዋለች። ስሟ ጁኒየር እንደሆነ ስታስታውሰው እሱ ግን ያጋብቻ በግድ የተጫነበት እንደሆነና እሷም እንዳላፈቀረችው ዋንም ፈቃደኛ ከሆነች ለእሷ ሙሉ ነፃነቷን ለመስጠት ዝግጁ መሆኑን ይነግራታል። በሌላ በኩል ዩጂን ዋን ወደ ቢሮ ስትገባ በድንገት ትከተላትና ዋንም ዩቺንግና ቹዋን በጋራ በመሆን የንግድ ቤት ለመገንባት የቱሪዝም ፍቃድ ሰነዶችን በሐሰት እንደፈጠሩ የሚያሳይ ትልቅ ማስረጃ ስታገኝ በድብቅ ትሰማታለች። ዋን ፕሮጀክቱን ለማስቆም የቦርድ ስብሰባ ከመጥራቷ በፊትም ከፍተኛ ተቃውሞ እንደሚገጥማት ስላወቀች ሻንሻን የተባለውን ዝነኛ የብሎግ አካውንቷን ተጠቅማ ሚስጥሩን ቀድማ በኢንተርኔት ላይ ታሰራጨው ስታቀድ ዩጂን ቀድማ ትሰማታለች። ከዛም ዋን እውነተኛዋ ጂኒየር ሳትሆን ሁለቱ ቤተሰቦችን ስትጎዳ የነበረችው ብሎገር መሆኗን ስትረዳ ዩጂን ትናደዳለች። ይህ በእንዲህ እንዳለም ዩጂን የዋንን ተቀዳ ድምፅ ለቹዋን ታሰማውና በሌላ በኩል ዋን ያንን አለመግባባት ፈታ ዲንሻው ልታገኘው ስትሄድም የጠላት መሪ ዋንዙ ያግታትና ዲንሻው እሷን ፍለጋ ቢሮዋ ቢመጣም በጠረጴዛው ላይ የተተወ ሚስጥራዊ ቁጥር ያገኘና ነገሮችን ሲረዳም ዋን ያለችበትን ቦታ ተረድቶ ተቻኩሎ ይወጣል። ዋን በበኩሏ ሙሉ በሙሉ ጨለማ በሆነ ክፍል ውስጥ ነቃና ትፈራለች። ዲንሻውም ከቢሮ እንደጠፋች ሲያውቅም እንደ እብድ እየፈለጋት አብሮ ያሳልፋቸውን እያንዳንዱን ትዝታዎችን እያስታወሰ ይጨነቃል። ወደ ሉ ቤተሰብ ቤት ሲመለስም የእንጀራ እናቱ ሹሊን ባልተጠበቀ ሁኔታ ዋኔት እንዳለች ነግራው ከአንድ ግድግዳ ጀርባ የቹዋን ምስጢራዊ እስር ቤት እንዳለና እዛ መግባት ግን አደገኛ እንደሆነም ትነግረዋለች። ከዛም ለዛች ሴት ስትል ህይወትን ለአደጋ አሳልፎ ለመስጠት ዝግጁ ነህ ስትለው ያለምንም ማመንታት ወደዛ የከርሰ ምድር ጨለማ ክፍል ውስጥ ይገባል። ዋን የታሰረችበትን ሰብሮ ያድናትና አቅፋተም አንቺን ባለመጠበቅ ይቅርበኝ፣ ለእኔ ብለህ እንደምትመጣ አውቅ ነበር፣ ተመስገን ደህና ነህ፣ ከእንግዲህ ማለህ መስሎኝ ነበር። ከመውጣታቸው በፊትም ድምፅ ሰምተው ሲፈልጉ አንድ ሰው በሰንሰለት ታስሮ ያለማቋረጥ ሲጮህ ያገኙትና ዲንሻው ጠጋ ብሎ ሲመለከተው ያ በሰንሰለት የታሰረው ሰውዬም የገዛ አጎቱ መሆኑን አውቆ ይደነግጣል። እሷም አጎቱን አውጥታ ወደ ሰላማዊ ክፍል ከወሰደቻቸው በኋላም ዲንሻው አጎቱን ለዚህ ሁሉ ዓመታት ለምን እዛ እንደታሰረ ይጠይቀውና ያለፈውን ታሪክ መተረክ ይጀምራል። እናት በዛ ክፉ ሰውዬ የውሸት ደግነት ታላገባችው የቤተሰባችንን ንብረትና ሀብት በሙሉ ስራውን እንዲያስጀምርበት ሰጠችው። ነገር ግን እሱ ለደሴቱ ፕሮጀክት የሐሰት ሰነዶች እንድትፈርም አታሏት። ያንን ፊርማዋ እንደ ማስፈራሪያ በመጠቀም
ከቤተሰባችን ገንዘብ ያለማቋረጥ መውሰድ ጀመረ። አያታችን ስታውቅን በድንጋጤ በልብ ድካም ሞተች። እናትን በከፍተኛ ስብራት ላይ ያለች ባለ የድሮ ፍቅረኛውን ሹሊንን ወደ ገዛ ቤቷ ይዟት ሲገባ እራሷን ጎዳች። እኔ ደግሞ ይህንን ወንጀል ለዓለም ለማጋለጥ ስሞክር አፍኖ ለ10 ዓመታት በዚህ ጨለማ ክፍሉ ዘጋብኝ። ከክፍሉ ከወጡ በኋላም ዲንሻው ዋንን በትኩረት የተመለከተ ይህንን እውነት ለዓለም ስታጋልጪ የምትወጂው ሰው ህይወትና ስም አብሮ የሚጠፋ ቢሆንም እንኳን ወደ ኋላ ቲም ብሎ ይጠይቃታል። የእናቱና አያቱ ስም በዛ ማጭበርበር ውስጥ መነሳቱ ስማቸው እንደሚያጠፋው ይነግራትና ዋን ምንም አይነት ውሳኔ ብትወስኚ እኔ በሙሉ ልቤ ደግፍሻለሁ፣ ሁሉ ጊዜ ማጠገብሽ እቆማለሁ። በሌላ በኩል ቹዋን ዋን ከክፍሉ ማምለጧን ሲያውቅ ተናዶ የእንጀራ እናትየዋን እኔን አሳልፈሽ ለመስጠት እንዴት ደፈርሽ? እሷንም ላሰቃያትና ላደረገባት ክህደት ሁሉ ግን ዋጋው እንደሚያገኝ ትነግረዋለች። ለአመታት የነበራትና የፍቅር ህይወት እንዴት እንዳጠፋባትና በስልጣን ላይ ለመውጣት እንዴት እንደተጠቀመባት ስትወቅሰው እኔ ካሉን ቤተሰብ ጋር በጋባ ኖሮ ዛሬ የምኖረው በዚህ ቅንጦት ህይወት ውስጥ አልነበረም ብሎ በክፋት ይከራከራል። በሌላ በኩል ዋን ፋይሎቿን ስትፈልግ ረዳቷ ስለ እናቷ አዲስ መረጃ ታገኝና የእናቷን ፎቶ ስታየው የፊት የገዛ የራሷ ረዳት የነበረችው የአኑ ፊት መሆኑን ታይና ለአመታት ስትፈልጋት የነበረችው እናቷ እራሷ አጠገብ ሆና ስትንከባከባት እንደነበረ ስታውቅ ደንግጣ ታለቅሳለች። ከእህቷ ጋር እናታቸው ለመጠየቅ ሄደውም እናታቸው የእሷን ህይወት የሚመስል ፊልም ታሳያቸውና ፊልሙ ላይ ካራክተሯ እንዴት ከአንድ ንጉስ ፍቅር እንደያዛትና እንደረዳችው ከዛ ግን ከለስት ጋር ትቷት እንደሄደና ስትወልድ ዳሞ መቶ መንታ መውለዷን ስላላወቀ አንዷን ወስዶባት ሌላኛዋ ልጇን ዳሞ ለማዳን ለማደጉን ሰጠቻት እያዩ ሁለቱም ልባቸው ተነክቶ ያለቅሳሉ። ፊልሙ ሲያልቅም እናታቸውን በዋን መግታት አቅቷትም ሁለቱንም ልጆቿን አቅፋ ታለቅሳለች። ከዛም ውጭ ላይ እሱ እናትሽን ስላገኘሻት ደስ ብሎኛል፣ ከዚህ በኋላ አንተም ብቸኛ አትሆንም፣ ምክንያቱም ከዛሬ ጀምሮ እኔ ቤተሰብ እሆናለሁ። በዛ ሰዓትም ርችቶች ሲለኮሱ እያዩ ደስ ይላቸዋል። እሱም ለዘላለም አጠገቡ ለመሆን የመረጠችውን ፍቅረኛውን ዋንን ያቅፋታል። ወደ ውስጥ ተመልሰውም ዋን ከእናቷና ከእህቷ ጋራ ስለ ዩቾንግ የመኪና አደጋ ምርመራ ስታጠና እህቷ በአደጋ ፎቶ ላይ አባቷ ሁል ጊዜ ከእጁ የማይለየውን በእጅ የተሰራውን ሰዓቱ እንዳደረገው ታስተውልና እሱም ያንን ሰዓት በጠላት መሪው በዋንዞ እጅ ላይ አይቶት እንደነበረ ያስታውሳል። በሌላ በኩል ዋንዝ በፍርሃት ለቹዋን ሄዶ ዴንሻውና ዋን አደጋውን እየመረመሩት ነው። ስለ ሚስጥሩ እንዳይወጣ በመፍራት ለዘላለም ሊያጠፋቸው ይወስናል። እህቷም ቹዋን መላው የሌንን ቤተሰብ አደጋ አጥፍቶ እሷን ብቻ እንደ መጫወቻ አምራት አስቀርቶ ድርጅቱንም ለመውረስ እንዳቀዳ ትረዳለች። ዋንነቱን ለዓለም ለማጋለጥ ስትሞክረም እህቷ እባክሽ ጉሮሮሽ ለደረቀ ይህንን ውሃ ጠጪ በማለት በውሃ ውስጥ መድኃኒት ሰጥታ ታስተኛታለች። ምክንያቱም እህቷ አደጋ ላይ እንዳትወድቅ ሳልፈለገች ራሷ መስዋዕትነትን ለማክፋል ትወስናለች። እሱም ዋንን ፍለጋ ሲወጣ በድንገት በመኪናው ላይ የተጠመደውን ቦምብ አይቶ በፍርሃት ስሟን እየጮኸ ቢጣራም በአይኑ ፊት ይፈነዳና ራሱን መቆጣጠር አቅቶትም ከአባቱ ጋር መደባደብ ጀምሯል። ለእናቱ ቤተሰብ ክብርና በሆስፒታል ውስጥም ህይወቷ ለሚያልፈው ዋን የእጁ እንደሚያገኝ ሲነግረው ክፉ ቹዋን ግን እኔም ብትገለኝ እንኳን እነሱ ማዳን አትችልም ብሎ ይናደደዋል። በጋዜጣዊ መግለጫ ላይም ቹዋን ታላቅ ልጁ ዲንሻውን ከዋና ስራ አስፈጻሚነቱ ማባረሩንና አዲስ መሪ ማዘጋጀቱን ይናገራል። ነገር ግን በትልቁ ስክሪን ላይ በድንገት እህቷ በቀጥታ ስርጭት ላይ ቀርባ ራሷ ዝነኛ ብሎገር ሻንሻ መሆኗን ተናግራለች። እሷም ራሷን ፈሪ አድርጋ በመቁጠር እህቷ ለመጠበቅ ስትል ነበር የዋንን ቦታ ተክታ የቀረበችው። በቪዲዮ ላይም ቹዋን ሰነዶችን በሐሰት እንዳዘጋጀ የሰራቸውን ህገወጥ ስራዎች የዩቾንግን ቤተሰብ እንደገደለና ቦምብ ጭምር እንዳጠመደባት ታጋልጠዋለች። እሱም ሊያስቆማት ቢሞክርም የዲንሻው ረዳቶች በሩን ይዘጉበታል። እሱም ራሱን በቀጥታ ስርጭት ላይ ቀርቦ እኔ ትልቁ ልጁ ነኝ፣ አባቴ እናቴን በሐሰት ሰነድ አታሎ አያት እንድትሞት አድርጓታል፣ አጎቴንም ለ10 ዓመታት በከባድ ድብቅ ጨለማ ቤቱ ዘግቶበታል። ከዛም የዋንዙን የእምነት ቃልና ሁሉም የሐሰት ማስረጃዎቹ ለፖሊስ እንደሚያስረክብ ይናገርና እህቷም እኔ አሁን የቆምኩበት ቹዋን ሰዎችን አፍኖ በዘጋበት በዛው ጨለማ ክፍል ውስጥ ነው ብላ ስርጭቱን ጨርሰዋለች። እሱም ተናዶ ለመማታት ቢሞክርም ምንም ነገር ማድረግ ሳይችል ይቀራል። ረዳቱም ኢንቨስት ያደረገውን ገንዘብ ሳስመለሰችለት ያመሰግናታል። ከጥቂት ጊዜ በኋላ እህቷ በሰላማዊ ሁኔታ ትፋታለች። የእንጀራ እናቱም ራሷን ለፖሊስ አሳልፋ በመስጠትም የ5 ዓመት እስራት የተፈረደባት ሲሆን ከመሄዷ በፊት ግን ዲንሻውን የእናቱን የህይወት ታሪክ የያዘውን የሉ ግሩፕን ድርጅት እንዲያድነው አደራ ትሰጠዋለች። እሱም ፕሮጀክቱን ጀምረውና ሁለቱም በደስታ አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።